ሰላም ወገኖቼ እንደምን አላችሁ? እግዚአብሔር ስሙ ይባረክ። እቺ እህታችን ጸዓዳ የተቀረጹ አማልክትን የሚሸከሙና የሚያመልኩ እያለች እኛን ክርስቲያኖችን የመጽሐፍ ቅዱስ ጥቅስ ትጠቅሳለች እና የተቀረጹ አማልክት የሚሸከም ብላ እንግዲህ ኦርቶዶክስን ለመንካት መሰለኝ። ለማንኛውም ማን ነው ህይወት የሌለው የሚያመልከው? እንከታተላለን። ያ አቢቢ የስ ሳም የስ ይሳሙ ተለበል አንገቱን ይዘ አስምልኝ ጎትታ አስመው እንዴት ታዩታላችሁ ወገኖች? እህቴ ጸዓዳ እንግዲህ እዚህ ወዲህ ምን እናሳይሻለን? አባቶችሽ አንቺ ሄደሽ ከሆነ ጥሩ፣ ካለርሽ ግን ይህን ጥቁር ድንጋይ ሳትስሚ በመቅረትሽ በመጨረሻው ቀን አላህ ሁለት አይን ሲሰጠው አፍ ሲሰጠው ተነስቶ ሲናገር እቺ አልሳመችኝም እቺ ብሎ እንዳይጠቁምብሽ አደራ። ሄደሽ ያለሽን ሽጠሽ ከብቶችንም ላሞችንም ጥጆችንም አህዮችንም ሽጠሽ አገር አቋርጠሽ ሄደሽ ሳሚልኝ። አደራ። እስላም እንደዚህ ነው። እኔ የሚያሳዝነኝም የእስልምና ጉዳይ ምን መሰላችሁ? የራሳቸውን ማየት አለመቻላቸው። ለምንድን ነው ራሳችሁን ማታዩት? እኛ እሺ ኦርቶዶክስ እንትን ይላል፣ ይህንን ቀርጾ ምናምን ይላል። እሺ እናንተ ያ የኦርቶዶክስም ስህተት ነው፣ የተሳሳተ ነው። ግን አንቺ ራስሽ መጀመሪያ ወደ አንቺው እንምጣ። ሰው ያለውን ሁሉ ሽጦ አገር አቋርጦ ብዙ $1000 ከፍሎ ሄዶ እንደዚህን ጥቁር ድንጋይ አንድ የሚያለቅስ አሳያቸዋለሁ። በመጨረሻው ቀን ያአላህ አንተ ድንጋይ እንድትመሰክርልኝ ያአላህ የሰው ልጅ እንደዛ ሲሆን ያሳዝናል። አያሳዝንም? በእግዚአብሔር አምሳል የተፈጠረው ጥቁር ድንጋይ ጋር ድንጋይን ሙጥናን ብሎ ድንጋዩን ተነሳ ለሚል የሞተውን ተነስ ለሚለው ዲዳውን ድንጋይ ለሚያናገር ወዮለት ይላል ዕንባቆም ምዕራፍ 2 ላይ። ስለዚህ እስልምና በሌላው ላይ ሲናገር መቼም እንትን አይልም፣ አያምርበትም። ለምን? ሁለንተናው የጣዖት አምልኮ ስለሆነ። እስልምና ሁለንተናው ጣዖት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያስተዋወቁት ለዓለም ጣዖትን ነው። 1.5 ቢሊዮን ህዝብ ጣዖትን እያመለከ ወደ ካባው ካልዞረ አይጸልይም። ወደ ሌላ ቦታ ጸሎቱ ሁሉ ተቀባይ የለው። ወደ ሰሜን ወደ ደቡብ ነው። እኔ ሁለቱ ሙስሊሞች አሉ። አይ ቲንክ ውሃብያ ይሻላል። ምክንያቱም የት እንዳለ አታውቀውም። አርሽ በላይ ነው ይላል፣ ወደ ታች ይወርዳል ይላል። ምን ይላል? እነ ሌሎቹ አባሽ ነው። ሌሎች ደግሞ አይ እንዲህን አያረግም አላህ እንደዚህ ነው። አላህ ምን መያዣ አለው ወገኖች? ምን መያዣ አለው? እና ዙሮ የዝንጀሮ ቆንጆ ነው። ሁሉም የዝንጀሮ ቆንጆ ነው። የዝንጀሮ ቆንጆ ማለት ዝንጀሮ መካከል ሄደ ቆንጆ ለመምረጥ 5 ቀን ይሰጥህና 500 ዝንጀሮዎች ሂድና ሞክር ከቻልክ። ሁሉም ያው ነው።
የምትለይበት ነገር የለም ማለት ነው። ኢየሱስ ብቻ መድኃኒት ነው። ኢየሱስ ብቻ ሕይወት ነው። ኢየሱስ ብቻ ደስታ ነው። ኢየሱስ ብቻ ፍቅር ነው። ኢየሱስ ብቻ ፈጣሪ ነው። ኢየሱስ ብቻ ታዳጊ ነው። ኢየሱስ ብቻ እውነት ነው። ኢየሱስ ብቻ መንገድ ነው። ኢየሱስ ብቻ ሕይወት ነው። ኢየሱስ ብቻ ትንሣኤና ሕይወት ነው። ኢየሱስ የእግዚአብሔር ልጅ እና ካላችሁበት ብትወጡ ብትነቁ ትልቅ አስተዋጽኦ ያደርጋል። ትልቅ ለውጥ በህይወታችሁም ታያላችሁ። ከጨለማውም ከሞት ታመልጣላችሁ። ይህም በማለት የዛሬውን እጨርሳለሁ። ብቻ ስለ እንትንሽም አመሰግናለሁ። ስለ ኮሜንት ስላረጋችሁ ስለ ሙስሊሞች በግ፣ አህያ፣ ጥጃ፣ አሮጌ ምናምን ስላላችሁኝ ሁሉ አመሰግናለሁ እና በርቱ። ጌታ ወደ እውነት ይምራችሁ ነው ምለው። ማሰላማ